ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ በድጋሚ መጥቻለሁ። ሰሞኑን ትንሽ አሞኛል፣ ግን ዛሬ ሩታና አብርሽ በለቀቁት ቪዲዮ ላይ ሀሳብ መስጠት ስለፈለኩኝ ማለት ነው። እንግዲህ አይታችኋል ማለት ነው ትናንትና እንዴት እንዳደረጓት። አብርሽ እንደብድ ነበር ያደረገው ትናንትና። በጣም ተናዶባቸው ነበረ። በጣም የሌለ ነገር ተናግሯቸው ነበረ። በጣም ነበር የተበሳጨው። እውነትም በጣም ነው የሚያበሳጭ። ሩታ ታውቃላችሁ እርጉዝም ነች። በዛ ላይ ትንሽ ነገር ነው የሚበቃት ከአብርሽ ተብሎ የምትበሳጨው። ትናንትና ሊያወራት ቀጥሮበት በነበረ ሰዓት ደግሞ ከሄርሜላ ጋር አልጋ ላይ ስታገኛቸው ምን እንደሚሰማት አስቡ። የእውነት በጣም የሚያስጠላ ነገር ነበር የተፈጠረው። ሁላችሁም አይታችሁታል። እና የአብርሽ ጓደኞች እኔ እግዚአብሔር ምን ጉድ ናችሁ እናንተ፣ ምን ጉድ ናችሁ ማለት ነው። አሁን እናንተ ከመቼ ወዲህ ነው ቡታጅራ ሄዳችሁ የምታውቁት? ሄርሜላ አዲስ አበባ ከመጣሽ እንግዲህ ስንትና ስንት ጊዜሽ ነው? ለበዓል ሄዳችሁ የመስቀል ጊዜ ተመልሳችሁ አዲስ አበባ መጣችሁ። አብርሽ እኮ ጉዳይ ስላለው ነው ቡታጅራ የሄደው። ከሩታ ጋር መነጋገር ስላለባቸው፣ ቤተሰብ ጠርተውት መነጋገር ስላለባቸው፣ መታረቅ ስላለባቸው ነው የሄደ። ቡታጅራ ድረስ ተከተለሽ ትሄጃለሽ? ሆቴል ድረስ አንቺ ሆቴል አልጋ የያዘበት ድረስ ሄደሽ ትጠብቂያለሽ? አንቺ ምን ያክል ብትልቂው ምን ያክል ብትደፍሪው ነው እሱን ራሱ እንደዚህ ማድረግሽ? እንደ ሩታንስ ታያት መቼም አንዴ እሷን ለመጠን ሞክረሻል፣ ግን ምን ያክል ብትደፍሪ ነው ይሄን ያክል እንደዚህ ሰው ህይወት ምን ያክል ብትደፍሪ ነው? አንቺ ለምሳሌ ባለትዳር የሆነን ሰው መንካት። የትናንትናው ሳንሳት እኮ ዛሬም እኮ አክፈው ነበር፣ አይታችኋታል። ምን ጉድ ነሽ ግን አንቺ በዚህ ልክ የሚነግርሽ ሰው የለም። አንቺ ቤተሰብ የለሽም። አላማሽ ምንድን ነው? የእውነት አላማሽ ምንድን ነው? በጣም እግዚአብሔርን በጣም ተናድቻለሁ። ነገ ከነገ ወዲያም እኮ ይሄ ልጅ እኮ ሌላ ነገር ታሪጎች ሩታ ምን ብላ ነው የምትታረቀው? አሁን እነዚህ ልጆች ቤተሰብ መክረዋት ምን ብሏት እኮ ነገሮችን ሊያስተካክሉ እንደሆነ ሊያወራን የቀጠራት። ፈታ አሰጡትም። የሚያወራበት ጊዜ ሰው የሚያገኝበት ጊዜ እንኳን አሰጡትም። እሺ ዛሬ እየቀጠርሻት ራሱ ትናንትና እንደዛ አድርገሻት ይቅርታ ልታደርግልሽ ትፈልጊያለሽ እንዴ? የምን ቪዲዮ የምን ፕራንክ? እኔ በሩታ ቦታ ብሆን ማንንም አልሰማም። በቃ ማንንም መስማት አልፈልግም። ደግሞ ትናንትና አይተሻት እንደዛ ሆነ አይታ ዛሬ መቅጠርሽ በአንድ ቀን ሰው እንኳን ልከሽ ሰው አስረዱልኝ ብትይ እንኳን ይሻል ነበረ። በጣም ተለያላችሁ። እግዚአብሔርን ምንጉር ነው ግን አብርሽ ምንድነው ፈተና የገጠመው? ምን ፈተና ነው ያለበት? በዚህ ልክ ጓደኞቹ እንደዚህ ጥምድ አድርጋችሁ እንደዚህ መሰናክል የምትሆኑበት ሊታረቁ ሲሉ የምትገቡበት ተሰብስባችሁ ሄዳችሁ እንደዚህ አይነት ነገር አራታችሁም ደንቆሮ የሆናችሁ ልጆች እንደዚህ ህይወቱ እንደዚህ ተበጠብጡታላችሁ። የእውነት በዚህ ልክ ሰው መበጥበጥ፣ በዚህ ልክ የሰውን ህይወት ማበላሸት እግዚአብሔርን በጣም ታስጠላላችሁ። በጣም የምታሳፍሩት። በቃ ጓደኝነት እንዴት እንደሆነ ሰው እንዴት እንደሚቀብረን ሰው ጠላት ከሩቅ እንደማመጣ አሳይታችሁና እኔ እኮ የገረመኝ ግን አብርሽ ራሱ ለምንድን ነው ሄርሜላን በኃይለ ቃል ውጭልኝ ከህይወቴ የማትላት? ማርያምን ለምን አትላትም? አንተ ውጭ ከህይወቴ በቃ ሁለተኛ አታገኝ ማለት አንተ ከዚህ ትናንትና ያደረገችህን ነገር ይብሳል እንዴ? እሷ እኮ ትናንትና አንተ የሆነ ነገር ብታደርግ እኮ በቃ ቀርጸውብሃል እኮ ለቀውብሃል እኮ። ያን ያክል ሁሉ ሰዓት ጠብቀው ምንድን ነበር ተጠብቆ የነበር? ያን ያክል ሰዓት እንኳን አብርሽ ባቡ ተናገረ። 30 ደቂቃ የሚሆን ቆይተናል አለ። ለምን አልወጣችሁም? ሩታ ስትመጣ የበለጠ ጭቅጭቅ ሲፈጠር ወጣችሁ። ልጁን የሆነ ነገር ለማድረግ ወይኔ ለእግዚአብሔር ነው። እኔ እንጃ ሰው በዚህ ልክ እንደዚህ ክፉ ሆናል ብዬ አላስብም። እግዚአብሔርን በጣም እኔ አሁን አይደለም ሩታ ይቅርና አይደለም አብርሽ ልሆንና በእኔ ቦታ ሆኜ ዝም ብዬ በአብርሽ ቦታ ሆኜ ሳስበው እናንተ ጓደኛ ሳትሆኑ በጣም ባለጌዎች፣ አስመሳይ አብርሽን እናንተ ምንም አይደለችም ስትሉ የነበረ ጭራሽ ዛሬ ደግሞ ፈትኙ አልጋ ላይ ሆነሽ እንደዚህ በዩ አብረን ጥሩ ነገር እናሳልፍ እንደዚህ እናደርጋለን በዩ እያላችሁ ጭራሽ ልጅቷን ሌላ ነገር ውስጥ እየከተታችሁ ስንት ቀን ነው አንቺ ሄደሽ አጠገቡ አብረሽው አልጋ ላይ ባለፈው እንደዚህ ከተኛበት ሄደሽ አረግሽው። ከተኛበት ሄደሽ ፕራንክ ነው አልሽው ማለት ነው። ዛሬ ደግሞ እሱ ስላልተሳካልሽ ያን ቀን ስላልተሳካልሽ ደግሞ ዛሬ ደግሞ
ካሜራ ደቅናችሁ እሱ እንዲሳሳት ከዛ በኋላ እሱን ለመጣል ያደረጋችሁት ነገር ከአብርሽ ከምታጣሉት አላችሁ ሚዲያ ላይ ለቃችሁም እንደዚህ አይነት ነገር እንትን ታደርጋላችሁ ማለት ነው። እሱን ለማስወረድ እሱን ለመጣል እሱን ሰው እንዲጠላው የእሱን ነውርነት እንደዚህ ሚዲያ ላይ ለመውጣት የምትጥሩ ወይ አብርሽ ብቻ እንደው ጸልይ፣ አብርሽ ጸልይ። እውነት እኔ አብርሽ እንደኔ ቦታው ጸልይ፣ ጸሎት ነው የሚያስፈልጋችሁ ሁለታችሁ። ምን አለበት ይቺ ልጅ እንደው ሩታ ራሱ በዚህ ሰዓት ምን አይነት እንደዚህ ባታበሳጫት። እሱ ተከትላ ስትል ቡታጅራ ስትሄድ እነሱን ለመጥበጥበት ቡታጅራ ድረስ ተሰብስባችሁ የምትሄዱ ምን አለ ቤት ብትጠብቁ። የአብርሽን ቤት እስኪ ለሱ የምታስቡ ከሆነ ለምን ቤት አትጠብቁ ነበር? 3-4ታችሁም እየተንጋጋችሁ እዛ ሄዳችሁ። ሁሉም አሁን ቡታጅራ ናቸው። እውነት ፈረንጁ ብትሉ ሁሉም ቡታጅራ ነው ያሉት። ለምን እነሱን ለመበጥበጥ። ማንም የሚጠቅም የላትም። ሩታ ራሱ የሚጠቅም ጓደኛ የላትም። አብርሽ ራሱ የሚጠቅም ጓደኛ የለውም። ቤተሰብ ከነዚህ ልጆች ሁላችንም ልንማር ይገባል። እግዚአብሔር እኔ የሆነ አንዳንድ ቪዲዮን የእውነት ተመካክረው ነው ብዬ አስብ ነበር። ደግሞ ግን በዚህ ልክ ደግሞ በጣም ያስጠላል። እንደው ሄርሜላ አንቺ ኦዲየንሱን የምታከብሪ ከሆነ በቃ ሴት ከሆንሽ እኛም ሴቶችን አታሰድቢን እንዴ! ፈራን እኮ አሁንም እግዚአብሔር በዚህ ልክ አንቺ ወንድ እንደዚህ ማድረግ የለብሽም። ውጪ፣ እንደዚህ አይነት ቪዲዮ አትስሪ። ሌላ ወንድ ጎትተሽ ይዘሽ ነው ይሰራል። ብር ነው አይደለ? መታወቅ ነው አንድ ፈልግሽ ዶላር እንዲቆጥርልሽ ነው የፈለግሽ አይደል? ሌላ ወንድ ይዘሽ ነው እና ስሪ። ከላስ ልጆች ይኖሩበት፣ ውጡ ከህይወታቸው።